ኦኬ እንግዲህ ሰላም ብለናል። አሁን ወደ አምስተኛው ጥያቄ እንቀጥላለን ማለት ነው። አምስተኛው ጥያቄ ዋት ኢዝ ዘ አቨሬጅ ኦፍ 5 ዘ ፓወር ኦፍ 30 5 ዘ ፓወር ኦፍ 60 5 ዘ ፓወር ኦፍ 17 5 ዘ ፓወር ኦፍ 13 5 ዘ ፓወር ኦፍ 90 ይላል። ስለዚህ ይህን ጥያቄ እንዴት አድርገን እንስራው? አቨሬጅ ነው የሚጠይቀው። እንግዲህ እያንዳንዱ በካልኩሌተር 5 ዘ ፓወር ኦፍ 30 5 ዘ ፓወር ኦፍ 60 5 ዘ ፓወር ኦፍ 17 5 ዘ ፓወር ኦፍ 13 5 ዘ ፓወር ኦፍ 90 አድርገን በካልኩሌተር ነው የምንሰራው ወይስ ሌላ ሜተድ አለ? ሶ ይህን በደንብ በማሰብ ያስፈልጋል። በካልኩሌተር እንደማይሰራ ግልጽ ነው። ምክንያቱም እዚህ ጋር ምርጫ ላይ ያሉ ነገሮች በካልኩሌተር የተሰሩ አይነት አይመስሉም። የሆነ ቴክኒክ ተጠቅመው የተሰሩ ነው የሚመስሉ። ስለዚህ እኛም አኮርዲንግ ቱ ዘ ቾይዝ በቾይዙ አንጻር ነው ሶሉሽኑ መፈለግ ያለብን እንጂ ምርጫውን ሳናይ ዝም ብለን በራሳችን መንገድ መሄድ የለብንም። ዊ ዌስት አወር ታይም። ስለዚህ ስንት አይተሞች አሉ እዚህ ላይ? 1 2 3 4 5 አይተሞች አሉ። ስለዚህ አቨሬጅ which is equals to number of item of given item over total number ብለን በራሳችን መንገድ በሌላ አገላለጽም መግለጽ ይቻላል። ኖርማሊ ለእኛ እንዲገባን ነው። ናምበር ኦፍ ጊቨን አይተም ሳይሆን ሳም። ስለዚህ አቨሬጅ ሳም ኦፍ ጊቨን አይተምስ ኦቨር ቶታል ናምበር ኦፍ አይተምስ ብለን ዲስክራይብ ማድረግ ይቻላል። ዜርፎር አሁን አቨሬጅ ስንል አቨሬጅ which is equals to sum of the given item ማለት ቀጥታ መደመር አንችልም። ስለዚህ ቀጥታ እንጻፈው 5 ዘ ፓወር ኦፍ 30 ሲደመር 5 ዘ ፓወር ኦፍ 60 ሲደመር 5 ዘ ፓወር ኦፍ 17 ሲደመር 5 ዘ ፓወር ኦፍ 13 ሲደመር 5 ዘ ፓወር ኦፍ 90 ሲካፈል ቶታል ናምበር ኦፍ አይተምስ 5 ብለናል። 5 ማለት ነው። ይሄ ማለት 5 ዘ ፓወር ኦፍ 30 ኦቨር 5 ሲደመር 5 ዘ ፓወር ኦፍ 60 ኦቨር 5 ሲደመር 5 ዘ ፓወር ኦፍ 17 ኦቨር 5 ሲደመር 5 ዘ ፓወር ኦፍ 13 ኦቨር 5 ሲደመር 5 ዘ ፓወር ኦፍ 90 ኦቨር 5 ማለት ነው። እንደዚህ አድርገን መጻፍ ይቻላል። እንግዲህ ወደ ነበረው እንመልስ ካልና የጋራ 5 ወስደን ከላይ ያለውን መደመር ማለት ነው። which gives this one የላይኛውን ይሰጣል ማለት ነው። ይሄ ቴክኒካሊ እኔ የተጠቀምኩት ሜትድ ነው የላይኛውን ለመስራት ማለት ነው። ይሄ ለምሳሌ ፓወር ሩል ኦፍ ፓወር ሩል ኦፍ ኤክስፖናንት and a the power of x over a the power of y which is equals to a the power of x minus y ማለት ነው። ይህን መቼም ማትማቲክስ ላይ ታስታውሳላችሁ ብዬ አስባለሁ። a the power of x over a the power of y ማለት ቤዙ ተመሳሳይ ከሆነ ቤዝ ማለት a ነው። ኢናወር ኬዝ 5 ማለት ነው 5። ስለዚህ a the power of x over a the power of y ከሆነ እነዚህ ፓወሮችን ማቀናነስና አንዱን መውሰድ ማለት ነው። እንደዚህ ከታች ላይ ካለ therefore በዚህ ፎርም እንጻፈው 5 the power of 30 over 5 ማለት ስንት ማለት ነው? which is equals to ይሄኛውን እናምጣና ቀጥታ እዚህ ጋር እናምጣና 5 the power of 30 minus 1 ማለት ይቻላል ማለት ነው። የታችኛውን ስለወሰን ሲደመር 5 the power of 60 ደግሞ minus 1 ቤዙ ተመሳሳይ ስለሆነ 5 እና 5 ተመሳሳይ ስለሆነ ሲደመር 5 the power of 17 minus 1 ሲደመር 5 the power of 13 ሲቀነስ 1 ሲደመር 5 the power of 90 minus 1 ማለት ነው። ስለዚህ ይህንን ሪራይት ስናደርገው 5 the power of 29 ይሆናል ሲደመር 5 the power of 59 ሲደመር 5 the power of 16 ሲደመር 5 the power of 12 ሲደመር 5 the power of 89 ይመጣል ማለት ነው። ስለዚህ ይሄ ነው መልሳችን። ቀጥታ መጨረሻ ላይ ያገኘነው መልስ ይሄ ነው። ከዚህ በላይ መሄድ አንችልም። ከዚህ በላይ እንሄድ ካልን ወዴት ነው የምንሄደው? በካልኩሌተር ነው። ጥያቄ ላይ መልስ ላይ ያለው ነገር ደግሞ በካልኩሌተር የሚተሰራ አይነት አይደለም። ስለዚህ ወደ ምርጫው ስንመለስ 5 the power of 29
5 ዘ ፓወር ኦፍ 59 5 16 ምናምን ይሄ ያመጣ ነው ቀጥታ ማለት ነው ሊሰሩ therefore the correct answer is choice C thank you for watching ስለዚህ average sum of given items over total number of items ብለን ዲስክራይብ ማድረግ ይቻላል therefore አሁን average ስንል average which is equals to sum of the given item ማለት ቀጥታ መደመር አንችልም ስለዚህ ቀጥታ እንጻፈው 5 the power of 30 ሲደመር 5 the power of 60 ሲደመር 5 the power of 17 ሲደመር 5 the power of 13 ሲደመር 5 the power of 90 ሲካፈል total number of items 5 ብለናል 5 ማለት ነው ይሄ ማለት 5 the power of 30 over 5 ሲደመር 5 the power of 60 over 5 ሲደመር 5 the power of 17 over 5 ሲደመር 5 the power of 13 over 5 ሲደመር 5 the power of 90 over 5 ማለት ነው እንደዚህ አድርገን መጻፍ ይቻላል እንግዲህ ወደ ነበረው እንመልስ ካልና የጋራ 5 ወስደን ከላይ ያለውን መደመር ማለት ነው which gives this one የላይኛውን ይሰጣል ማለት ነው ይሄ ቴክኒካሊ እኔ የተጠቀምኩት ሜተድ ነው የላይኛውን ለመስራት ማለት ነው ይሄ ለምሳሌ ፓወር ሩል ኦፍ ፓወር ሩል ኦፍ ኤክስፖነንት and a the power of x over a the power of y which is equals to a the power of x minus y ማለት ነው ይሄን መቼም ማትማቲክስ ላይ ታስተውሳላችሁ ብዬ አስባለሁ a the power of x over a the power of y ማለት ቤዙ ተመሳሳይ ከሆነ ቤዝ ማለት a ነው in our case 5 ማለት ነው 5 ስለዚህ a the power of x over a the power of y ከሆነ እነዚህ ፓወሮችን ማቀናነስና አንዱን መውሰድ ማለት ነው እንደዚህ ከታች ላይ ካለ therefore በዚህ ፎርም እንጻፈው 5 the power of 30 over 5 ማለት ስንት ማለት ነው which is equals to ይሄኛውን እናምጣና ቀጥታ እዚህ ጋር እናምጣና 5 the power of 30 minus 1 ማለት ይቻላል ማለት ነው የታችኛውን ስለወሰን ሲደመር 5 the power of 60 ደግሞ minus 1 ቤዙ ተመሳሳይ ስለሆነ 5 እና 5 ተመሳሳይ ስለሆነ ሲደመር 5 the power of 17 minus 1 ሲደመር 5 the power of 13 ሲቀነስ 1 ሲደመር 5 the power of 90 minus 1 ማለት ነው ስለዚህ ይሄንን ሪራይት ስናደርገው 5 the power of 29 ይሆናል ሲደመር 5 the power of 59 ሲደመር 5 the power of 16 ሲደመር 5 the power of 12 ሲደመር 5 the power of 89 ይመጣል ማለት ነው ስለዚህ ይሄ ነው መልሳችን ቀጥታ መጨረሻ ላይ ያገኘነው መልስ ይሄ ነው ከዚህ በላይ መሄድ አንችልም ከዚህ በላይ እንሄድ ካልን ወዴት ነው የምንሄደው በካልኩሌተር ነው ጥያቄ ላይ መልስ ላይ ያለው ነገር ደግሞ በካልኩሌተር የሚተሰራ አይነት አይደለም ስለዚህ ወደ ምርጫው ስንመለስ 5 the power of 29 5 the power of 59 5 16 ምናምን ይሄ ያመጣ ነው ቀጥታ ማለት ነው ሊሰሩ therefore the correct answer is choice C thank you for watching